እነዚህ ሰዎች ካገኙት ይወስዱብኛል አልኩና እዚህ ተገልብጬ ታች ገባሁ። ከዛ ወሰድኩና ብድግ ብዬ ተነሳሁ። እግዚአብሔር መልክ ባላንስ ነው። የጤንነት ባላንሳችን፣ የመንፈሳዊ ሕይወት ባላንሳችን ነው ማለት እኮ መርከብ እኮ በመልክ አይደል እንዴ? ይሄ የመንቀሳቀስ ነገሩን መጨረሻ ላይ የሚታሰረው ባላንሳችሁን እንድትጠብቁ መልካችሁን አጥብቃችሁ ያዙ ይለናል ጌታ። የወደቀብኝ ካለ አንሳው። እግዚአብሔር ባላንሳችሁን እየጠበቃችሁ ሚዛናችሁን እየጠበቃችሁ እንድትጓዙ ይፈልጋለሁ። ማንም ደግሞ መልካችሁን እንዲወስድ አልፈልግም። በግዴለሽነት ሊሆን ይችላል፣ በዝምብና ሊሆን ይችላል። እንድንሰብክ እግዚአብሔር አልፈቅድም። ጌታ ይመስገን። ኢሳይያስ 41:18 ላይ በወናዎች ኮረብታዎች ላይ ወንዞችን በሸለቆች መካከል ምንጮችን ይከፍታለሁ፣ ምድረ በዳውን ለውሃ ማቆሚያ የጥማትን
እግዚአብሔር መጥቶ ሲያይ ግን ያ ተራራ ባዶ ሆኖ ሲያገኝ ያዝናል ጌታ። ግን ያ ተራራ እንደገና ውሃ ሸለቆ ውሃ መፍለቂያ እንዲሆን የውሃ ማቆሚያ እንዲሆን ምድረ በዳው እንዲለመልም እግዚአብሔር ይፈልጋል። የጥማት ምድር ይላል። የጥማት ምድር ማለት መጠማት አለ፣ ነገር ግን ጥም የሚሰጥ ነገር የለም። ጥም የሚሰጠው ኢየሱስ መጥቷል። ጥምን የሚያረካ መጠማት አለብን። ጽድቅን ልንጠማ ያስፈልጋል። ቅድስናን ልንጠማ ያስፈልጋል። አገልግሎትን ልንጠማ ያስፈልጋል። መታዘዝን ልንጠማ ያስፈልጋል። ተጠማች እኮ እሷ የተጠማችው ጤናዋ እንዲመለስ ነው። እግዚአብሔር ግን በፈውስ አረካትና 4 ነገሮችን ሰጥቶ ጥሩባት ሲል ልጄ ሆይ ምትሻድኖሻል፣ በሰላም ሂጂ፣ በቃ ከስቃይ ተፈወሻል። ጌታ ይመስገን። This has to happen in our life. እግዚአብሔር ሰቀቆን ውስጥ ያላችሁ ሰዎች በጣም በቃ ጤናችሁ የሚያስጨንቃችሁ ኑሯችሁ ይሄ በቃ ፋይናንስ አቅማችሁ ቻሌንጅ የሚያደርጋችሁ የኔ ጌታ የናዝሬቱ ኢየሱስ እኔ ጸልያለሁ። እግዚአብሔር ታናገር። አሜን። ብሊዲንግ ሳይቱን እግዚአብሔር ብሎክ ያደርጋል። አሜን። ክብር ለእግዚአብሔር። አሜን። እንቆማለን።